እግዚአብሔር በቃ ሲል ያበቃል። እግዚአብሔር በቃ ሲል ያበቃል። ይህ ለቅሶ ጊዜ ይረሳል። መከራዬ መቼ አብሮኝ ይቆያል። እግዚአብሔር በቃ ሲል ያበቃል። እግዚአብሔር በቃ ሲል ያበቃል። እግዚአብሔር በቃ ሲል ያበቃል። ይህ ለቅሶ ጊዜ ይረሳል። መከራዬ መቼ አብሮኝ ይቆያል። እግዚአብሔር በቃ ሲል ያበቃል። ሁልጊዜ የሐዘን የመከፋት ሕይወት ያበቃል። እግዚአብሔር በቃ ሲል ያበቃል። እንባ ይታበሳል፣ ለቅሶ ወደ ሳቅ ይለወጣል። እግዚአብሔር በቃ ሲል ያበቃል። መራርነት ሁሉ ጣዕም ያጣው ይጣፍጣል። እግዚአብሔር በቃ ሲል ያበቃል። እሱ ኤልሻዳይ ነው፣ ስልጣን አለው ሁሉን ያዛል። እግዚአብሔር በቃ ሲል ሻሎም ሻሎም፣ ሰላም ለእናንተ ይሁን። ውድ ኢትዮጵያውያን ወገኖቼ እንዴት ናችሁ? የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እሺ፣ በፊታችሁ ቀርብ ያለውን ወንድማችሁ ክብሮም ነኝ። በአንድ መልእክት ለማስተላለፍ ነው በዚህ ሰዓት በፊታችሁ የቀረብኩኝ። እንግዲህ እግዚአብሔር ይረዳናል። ከእግዚአብሔር ቃል አንድ ክፍል አነብና በዛ ትንሽ ለመናገር ሞክራለሁ። ሃሌሉያ። ዘዳግም ምዕራፍ 10 ቁጥር 19 እንደዚህ ይላል፣ እናንተ በግብፅ ሀገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ ይላል። እናንተ በግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ ይላል። ክብር ለጌታ ይሁን። እንግዲህ በዚህ ሰዓት ማስተላለፍ የፈለግኩት እኔ በምድራዊ ዜግነት ኤርትራዊ ነኝ። ነገር ግን እዚህ ምድር ውስጥ ስንኖር ከብዙ ሰዎች አብረን የምንኖር ሰዎች ነንና እዚህ በምኖርበት በአሜሪካ በምኖርበት ከተማ የምኖረው አብሬ ከኢትዮጵያውያን ጋር አብሬ ነው የምኖረው። ህይወቴ የቸርች ህይወት ስለሆነ በአማርኛ ቸርች ነው የምገለገለው። አብሬ ከአማርኛ ተናጋሪ ኢትዮጵያውያን በሰላምና በፍቅር ከ10 ዓመት በላይ አብሬያቸው እኔና ቤተሰቤን እንኖራለን ማለት ነው። ክብር ለጌታ ይሁን። በሰላም እንደ ወንድማማች እንደ ኢትዮጵያዊ እንደ ኤርትራው ምናምን ሳይሆን በቃ እንደ ወንድማማች አንድ ሆነን እየኖርን ነው ያለነው። በጣም ይወዱኛል፣ እኔም በጣም እወዳቸዋለሁ። እኔና ቤተሰቤ አብረን ነው ከነሱ ጋር የምንኖረው። ክብር ለጌታ ይሁን። ለምንድን ነው ይህንን እያልኩት ያለሁን? ለምሳሌ እኔ ያመጣሁኝ እንጂ የትም ቦታ ውጭ ሀገር ስንገናኝ አብረን ነው የምንኖረው፣ ሀበሻ እየተባባልን ማለት ነው።
ኢትዮጵያውያንና ኤርትራውያን በሰላም አብረን ተከባብረን ተቻችለን ነው የምንኖረው። በቸርችም በማህበራዊ ኑሮም በሁሉም አብረን ነው የምንኖረው። የውጭ ሀገር ዜጎች ሲያዩን በእይታ ብቻ አንተ ኢትዮጵያዊ አንተ ኤርትራው ብለው ሊለዩን አይችሉም። እኛ ቦርደር እንዳለን ስለምናውቅ ኢትዮጵያ የሚባል ሀገር ኤርትራ የሚባል ሀገር እንዳለ ስለምናውቅ ነው እንጂ ሌላ ሰው አይቶን ሊለየን አይችልም። ለምሳሌ እዚህ የምኖርበት ከተማ አብረን አንድ ቸርች የምናገለግል ወንድሜ አስፋው እና እኔን አይቶ አንድ ሰው ሊለየን አይችልም። አስፋው ኢትዮጵያዊ ክብሮም ኤርትራው ብሎ ሊለየን አይችልም። አይደለም የውጭ ሀገር ሌላ ፈረንጅ ወይም ሌላ ዜጋ ኢትዮጵያም ኤርትራውም አብረን ስንሄድ ካዩን ሊለዩን አይችሉም። ምንም አይተህ የምትለየው ስላልሆነ ማለት ነው። አብረን ተመሳሳይ የምንመሳሰል በሁሉም የምንመሳሰል ህዝቦች ስለሆነ እሺ። ይህን ሆኖ ሳለ ግን በዘመናት በታሪካችን ሁሉ በመሪዎች ምክንያት መሪዎቻችን በሚያመጡልን አጀንዳዎች መሪዎቻችን በየጊዜው በሚያመጡልን አጀንዳ በተለያየ መልክ ስንጋፋ በጦርነት ዘመናት ፈጅተናል። እኔ ከማቀው እንደ ሰው ሁኔ አቅመ አዳም ደርሼ ክፉና መልካሙን መለየት ከቻልኩበት ጊዜ ጀምሮ የማቀው ጦርነት ብቻ ነው። አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ጦርነት ብቻ ነው። እኛም ደረስንበት። ከኛ በኋላም ልጆቻችንም ደረስን። ይሄ ነው ታሪካችን። አንድ ህዝብ ሆነን ሳለን በቃ እንደ ድል ሆኖ በሚመጡ መሪዎች ስልጣናቸውን ለማቆየት የሚሆን ለክብራቸውም ሲሉም ይሁን ይጓቸውም እንትን ብሏቸው ሊሆን ከጦርነት ብቻ ነው የሚያውጅብን። በዚህ ምክንያት ይህንን ህዝብ ኢትዮጵያዊና ኤርትራዊ ለስደት ተዳርጎ በመከራ በጦርነት ስንት ወጣት አለቀ። እስቲል አሁንም እየቀጠለ ነው። ስለዚህ እኛ የእግዚአብሔር ልጆች ይህንን ነገር ማቆም አለብን። ይበቃል። ወደ እግዚአብሔር እንቅረብ። እግዚአብሔር በቃ ካለ በቃ ነው። እግዚአብሔርን እንጠይቅ፣ እግዚአብሔርን እንለምነው። እኛ የእግዚአብሔር ሰዎች የምንባል አገልጋዮች እግዚአብሔርን እንለምነው። በቃ ብለን ጌታ ሆይ ብለን ከእግዚአብሔር ጋር እንወግን። ከዘራችን አንወግን፣ ከእግዚአብሔር ጋር እንወግን። የእውነቱ ቃል ይዘን እውነት እንኖር። ከእግዚአብሔር ጋር ወግነን ይበቃል ጌታ ሆይ ይበቃናል እንበል። አሁን ያንዣበበ ያለው ይሄ የጦርነት ደመና እግዚአብሔር እንዲበትነው ወደ እግዚአብሔር እንቅረብ። በየአጥቢያ ቤተክርስቲያኖቻችን ተሰብስበን ኤርትራኖችንም ጠርተን አብረን በአንድነት ሆነን እግዚአብሔርን እንለምን። ለምን ለስልጣናቸው ማቆያ ብለው እኛን ያፋጁናል? ለምን ኢትዮጵያውያን ወንድሞች ለምን እርስ በርሳችን እንጋደላለን? ይህንን ማቆም አለብን። በእግዚአብሔር ፊት ቀርበን ማቆም አለብን። ከዛም ቀጥሎ እነ ዮሐንስ መጥምቅ ገብተው እኮ ይናገሩ ነበር። ለመቼ ነው እኛ ሐዋርያ ነቢያት ምናምን የሚባል ለምንድን ነው መሪዎችን ስህተት ነው ይሄ አይገባም፣ አንድ ህዝብ ወንድማማች ህዝብ እንደዚህ ሊሆን አይገባም ብሎም ጦርነትን ማቆም የማንችል ለምንድን ነው የማንነገራቸው መሪዎችን? ለምንድን ነው ለመቼ ነው ይህንን ሐዋርያ ነቢይ ምናምን የተባልን የምንጠራው?
ከዛ አልፎ ለምን ሊሆንብን ነው? ለምን እውነቱን ተናግረን አናልፍም? ለምን እንደዚህ አጥፊ እና ህዝብ ጨራሽ የሆነ ጦርነቶች እየተካሄዱ ሚሊዮንስ እየጠፉ ስም ብለን የምናየው? ከዛ ማለፍ ብለን በትግራይ ጦርነት ላይ የተደረገውን ስህተት አሁንም እንዳይደገም በትግራይ ጦርነት ላይ የትግራይ ህዝብ በዛን ሰዓት በዛ መከራ ታይም በዛ መከራ ጊዜ ከመከላከያ ጋር ብላችሁ እጃችሁ ያደርጋችሁ እንትን ስታደርጉ የነበራችሁ አገልጋይ ዘማሪ ምናምን የምትባሉ በጣም ንስሐ ገብታችሁ የትግራይን ህዝብ ይቅርታ ጠይቃችሁ ከእግዚአብሔር ጋር መወገን ነው ያለባችሁ። በጣም ስህተት ያንን ስህተት እንዳይደገም የሃይማኖት መሪዎችም ያንን ስህተት እንዳትደግሙት። አሁን ይበቃል፣ ይህንን ህዝብ እንትን እንዳይሆን ልክ ታሪኩ ይበቃል ብሎ ታሪኩ ዲስታጊና ታሪክ እንደሰራ ዘመን ተሻጋሪ ታሪክ ሰራ። ይሄ ሰው ታሪክ ሰራ። እግዚአብሔር ይባርከውና ብቻውን የሰላም ሰው ሆኖ ተገኘ። የሃይማኖት መሪዎች ማፈር ነው የነበረብን። የሃይማኖት መሪዎች ያላደረግነው አንድ አርቲስት መጥቶ እንደዛ ሲያደርግ በጣም እግዚአብሔር በሱ አልፎ ሰራ የሰላም ሰው። ስለዚህ እኛም ሁላችን ይህንን ነው ማድረግ ያለብን። ይበቃል ማለት አለብን ወገኖቼ። ይበቃል ማለት ነው ያለብን። የኤርትራ ኢሳያስ አፈወርቂ የኛ መሪና አሁን ያለው አብይ አህመድ ለስልጣናቸው ነው። የባህር ችግር አይደለም፣ የአሰብ ችግር አይደለም፣ የምናምን ችግር አይደለም ነው ለራሳቸው ሲሉ አብይ የውስጥ ችግሩን ወደ ውጭ እንዲቀይር ኢሳያስን የመጣበት ያለች ችግር ስለሚያውቅ እንደሚወገድ ስለሚያውቅ ይህንን አሳብቦ ተወረርኩኝ እንደዚህ ተባልኩኝ ብሎ ህዝቡን ሊያስጨርስ ስልጣኑን ሊያስጠብቅ ነሞር። ይህንን መሆን የለበትም። በሁለት ወገን ሁለት አገር ያለን ህዝብ ኖ ማለት ነው ያለብን። ኖ ማለት ነው ያለብን። ይሄ ጦርነት የኛ ጦርነት አይደለም። ጦርነት እስከ ምድር ጫፍ መወገድ ነው ያለበት። ይሄ የሁለት ሰዎች ኢጎ ነው ይህንን እያደረገ ያለ። የኢትዮጵያ ህዝብ ሆይ አደራ ምልህ ይህንን ነገር እጅህ እንዳታስገባ። አሰብ እኛ ኤርትራውያን ምንም አንጠቀምበትም። ኢትዮጵያ ካልተጠቀመችበት በስነ ስርዓት በስምምነት ልትጠቀምበት ትችላለህ የኢትዮጵያ ህዝብ። እኛ ይህንን የጨለማ መልእክተኛ የሆነው ኢሳያስ አገሪቷን አፍርሶ ህዝቡን በትኖ ለስቃይና ለስደት የዳረገንን ይህንን ሰውዬ ከተነሳ ከዛ በኋላ የሚመጣው መንግስት በእግዚአብሔር ፊት እየጸለይን ነው ከጎረቤቶች ሁሉ በሰላም እንድንኖር የሚያስችለን የእምነት የመናገር የሁሉም ፍሪዶም የምናገኝበት በስርዓትና በኮንስቲቱሽን በቋም በህገ ደንብ የሚተዳደር መንግስት ከዛም ከጎረቤቶቻችን በሰላም እንድንኖር የሚያስችለን መንግስት ከዛም ኢትዮጵያውያን አሰብ እንዲጠቀሙበት የሚፈቅድ መንግስት ነው እኛ እየፈለግን ያለ በሰላም እንድንኖር። ወንድም ህዝብ ኢትዮጵያ ወንድሞቻችን ናቸው። አንድ ነገር ልብ ልትሉት የምፈልገው በዚህ ሰዓት በዚህ መልእክቴ ዋና መልእክቴ ስርዓቶች መንግስታት ያልፋሉ፣ ህዝብ ግን አያልፍም፣ ለዘላለም ይኖራል እዛ። ምክንያቱም አገር ነው እግዚአብሔር የሰጣቸው አገር ነው ኢትዮጵያ፣ እግዚአብሔር የሰጠን አገር ነው ኤርትራ። ጎረቤት ቢረብሽህና ቢያስጨንቅህ ቤት መቀየር ትችላለህ። አገር ግን ተሸክመው ልትሄድ አትችልም። አገር ልትቀይረው አትችልም። አንለስ ልክኛ ከሀገር ወጥተን ስደት ላይ እንዳለን ስደት ላይ መኖር ካልፈለግ በስተቀር። ስለዚህ ከሁሉም ጎረቤት ተስማምተው መኖር ነው የሚጠበቅብን። ስለ ወደብ ስለ አሰብ ምናምን ጥያቄ አይደለም የኢትዮጵያ ህዝብ። የአብይና የኢሳያስ ችግር ነው ይሄ። አሰብ ምንም ችግር የለም። ኢትዮጵያውያን ካልተጠቀማችሁበት ለእኛ ምንም አይደለም። ምንም ጥቅም የለውም ለኤርትራውያን። ለእናንተ ነው። እናንተ ናችሁ የምትጠቀሙበት በስምምነት በስነ ስርዓት። እናንተ አሰብ ትጠቀማላችሁ። እኛም ኢትዮጵያ ውስጥ ያለው ሪሶርስ
እንደ ኢትዮጵያውያን በሚገባ በታሪፍም በታክስም በስነ ስርዓት መጠቀም እንችላለን። እናንተም የኛ ሪሶርስ መጠቀም ትችላላችሁ። አብረን ማደግ እንችላለን። ህዝብ ለህዝብ መጣላት የለበትም። ተጣልተንም አናቅም። እነሱ ናቸው የሚያጣሉ። ስለዚህ ልብ በል የኢትዮጵያ ህዝብ ሆይ፣ ስርዓቶች ያልፋሉ። ስርዓቶች ያልፋሉ፣ ሊያልፉ ናቸው። የስ ያልፋሉ፣ ስርዓቶች ያልፋሉ። ህዝብ ግን ነዋሪ ነው። ስለዚህ መንጌ ያለፈ፣ መሌ ያለፈ፣ ኃይለማርያም ደሳለኝ ያለፈ፣ አሁን ይሄ መጣ፣ ያልፋሉ መንግስታት ሁሉም። ህዝብ ግን ይኖራል። ኤርትራ በነበረችበት ነው፣ ኢትዮጵያን በነበረችበት ነው ያለችው። ህዝብ ተከባብሮ ተስማምቶ መኖር ነው ያለበት። አብረን ማደግ እንችላለን። ህዝብ ለህዝብ ጥላቻ የለንም። የሚያጣሉን መሪዎች ብቻ ናቸው ለራሳቸው ሲሉ። ስለዚህ እነዚህ መሪዎች አንፈልግም፣ ውጊያ አያስፈልገንም። ከዚህ በፊት የሆነው ውጊያ እንኳን አሁን በጣም ይጸጽተናል። በጣም በጣም እግዚአብሔር ይቅር ይበለን ነው ማለት ያለብን። ሁሉም የኢትዮጵያ ህዝብ፣ ሁሉም በየእምነቱ፣ ሙስሊም በሙስሊሙ፣ ኦርቶዶክስ በኦርቶዶክስ፣ ካቶሊክ ሁሉም አማኝ የሚባል ወንጌላውያን በእግዚአብሔር ፊት እየቀረብን እየጸለይን ህዝባችንን ይዘን ደግሞ ኖ ዋር ስታፕ ዋር አያስፈልገንም። ጦርነት አንፈልግም። ሰላም ነው የሚበጀን። ሰላም ነው የሚያስፈልገን። በሰላም በስነ ስርዓት ወደብ ከፈለግን ማግኘት እንችላለን። ከወንድሞቻችን ከኤርትራውያኖች አሰብ ልንጠቀምበት እንችላለን በሰላም በስነ ስርዓት። ይሄ ያለውን ስርዓት ከተነሳ በሰላም መኖር የምንፈልግ ኤርትራውያን በሰላም እንኖራለን ከኢትዮጵያውያን ጋር በህብረት የሚያስፈልጋቸው የወደብ አገልግሎት እንደሚፈልጉት እየተጠቀሙ፣ አሰብ እንደ ፍላጎታቸው እየተጠቀሙ አብረን ተከባብረን መኖር እንችላለን። ስለዚህ ሊያባሉን ሊያፋጁን እርስ በርሳችን እንድንጣላ እንድንገዳደል የሚፈልጉ መሪዎች ናቸው ሁሌ። እኛ እንጠላቸውም፣ እናንተም አትጠሉንም። እነሱ በጠመቁት ጦርነት ባዘጋጁበት ጦርነት ባቀዱት ጦርነት መግባት የለብንም። ምንም ፋይዳ የለውም። በትግራይ ጦርነት ምን ተገኘ? ምን አገኛችሁ ኢትዮጵያውያን? ምን አገኘን ኤርትራውያን? በማያስፈልግ ጦርነት ይህን ሁሉ የትግራይ ህዝብ፣ ይህን ሁሉ የኢትዮጵያ ህዝብ፣ ይህን ሁሉ የኤርትራ ህፃናት ወጣቶች እዛ አልቀው ምን ነው የተገኘው? ምንም። በጠረጴዛ ነው የተዘጋው። ማንኛውም ጦርነት በጠረጴዛ ነው የሚቋጨው እና ጦርነት ሁሉም ነገር የሚያፈርስ ሁሉም ነገር የሚያደቅ ነው ማለት ነው ያለብን። ጥያቄ ካለ ተስማምቶ በጠረጴዛ ከነዚህ ካሉ መሪዎች ጋር ቆመው እርስ በርስ እንድንባላ የሚፈልጉ የውጭ ሀገሮች አሉ። በእኛ ህዝብ እነሱ የቴክኖሎጂ ውጤቶች ብር እየሰጡ በእኛ ህፃናት፣ በእኛ ወጣቶች፣ በእኛ ህዝብ እልቂትና ጥፋት የራሳቸውን እንትን ያዳብራሉ፣ ያከማቻሉ። ስለዚህ ነው እምቢ ማለት ነው ያለብን። የኢትዮጵያ ህዝብ ሆይ እምቢ ማለት ነው ያለብን በሁሉም መልክ። ስለዚህ እኛ ኤርትራውያን ያለውን ስርዓት ተቃውመን በሁሉም ቦታ ተበትነናል። እኔ ራሴ ከኤርትራ ወጥቼ ትግራይ ሬፊጂ ካምፕ ነበር፣ ሽመልባ ነበርኩኝ። በዛ በኩል በዛ መንገድ ነው ወደዚህ የመጣን፣ ወደ አሜሪካ የመጣሁ። ሽመልባ ብዙ ሬፊጂዎች ነበሩ። በዚህ በትግራይ ጦርነት በሰላም እየኖሩ ፕሮሰሳቸው የውጭ እንትናቸው እየጠበቁ በነበሩበት ሰዓት አብይ በመጣ ጊዜ ከፍቶ ለኢሳያስ አሳልፎ ሰጣቸው። በጣም የሚያሳዝን ስደተኞችን ለኢሳያስ አሳልፎ ሰጠ። ኢሳያስ ገብቶ የሚገደሉ ገድሎ የሚወሰዱ ወሰደ። ስደተኞቹ የሚያሳዝን ፍጻሜ፣ በጣም የሚያሳዝን ፍጻሜ። ልክ እኔ እዛ ባልመጣ እዛ በሆነ ምክንያት እዛ ብኖር ከወት ገድሎኝ ወይ ወስዶኝ ነበር በዚህ ሰዓት ማለት ነው። ስደተኞች ላይ የሚያሳዝን እና አሁን ደግሞ ይህንን እንዳይደገም
ይህንን ያለፈውን ጥፋት ያለፈውን ስህተት እንዳይደገም ውድ የኢትዮጵያ ሕዝብ ሆይ በውስጣችሁ ያሉ ኤርትራውያን ስደተኞችን አደራ ከጠላትም ይሁን ከኢሳያስም ይሁን በስሜት በአንዳንድ ዩቱበሮች ተገፋፍተው አንዳንድ ዩቱበሮች ያልሆነ ነገር የሚዘግቡት የሚናገሩት አለ የጥላቻ ንግግር በዛ ተገፋፍተው እነዚህ ምስኪን ስደተኞችን ስርዓቱን ተቃውመው ኢሳያስን ተቃውመው ኢትዮጵያ ውስጥ እየኖሩ ያሉ በኢትዮጵያ በተለያዩ ቦታዎች አዲስ አበባም ይሁን ሐዋሳም ይሁን ናዝሬትም ይሁን በተለያዩ ቦታ በሬፊጂ ካምፕም ያሉ እነዚህ ስደተኞች አደራ ልክ ለእስራኤል ሕዝብ እግዚአብሔር በዘዳግም ላይ እንደነገራቸው እናንተ በግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። ስደተኛ ነው፣ መኖር አልቻለም። ኤርትራዊ መኖር አልቻለም፣ በአገሩ ተበትነናል። ስለዚህ በብዛት ወደ ኢትዮጵያ የምንመጣው ኢትዮጵያ በባህልም በቋንቋም በሁሉም አንድ ነን ብለን ስለምናምን ህዝባችን ነው ብለን ስለምናምን ስለዚህ ኢሳያስና የሱ ተላላኪዎች በሚያደርጉት ነገር በሚጨፍሩት በሚሳደቡት ነገር እነዛ ምስኪን ስደተኞችን እንዳይነኩ አደራ የኢትዮጵያ ህዝብ አደራ ስደተኞቹን አደራ። አንደኛ ኢሳያስን ተቃውመው የመጡ ናቸው። ወደዛ ሊመለሱ አይችሉም። ራይት አዌይ ሊገድላቸው ወይም ደግሞ ልክ አንደርግራውንድ ተጥለው የማቀቁ እየተሰቃዩ እንዳሉ ሌሎች እንደነዛ ሊጥላቸው ነው። ወይም ደግሞ እንደገና መሳሪያ ሸክመው ወደ እሳት ወደ ሆነው ጦርነት ሊከታቸው። ስለዚህ ስደተኞቹን አደራ። ህዝብ ነዋሪ ነው። ነገ እነዚህ ስደተኞች ልክ አሁን እኔ የመሰከርኩ እየተናገርኩ እንዳለሁን ስለ ኢትዮጵያ ህዝብ እንደዛ ይናገራሉ። አንድ ቀንም አያድርገውና ስደተኛው ሆናችሁ ልትወጡ ትችላላችሁ። ምንም እኛ የምናውቀው ነገር የለም እና ለመልካም ጉርብትና ለወንድማማችነት አንድም ስለሆንን እንደ ህዝብ በባህልም በሁሉም ስደተኛ ወንድምህ ነው። የኢትዮጵያ ህዝብ ሆይ ስደተኛውን መንካት ማለት ኢሳያስን ማስደሰት ማለት ነው። ስደተኛውን መንካት ማለት ያ ከጎረቤት ሁሉ እያጣላ የጨረሰን ኢሳያስና የሱ ስርዓት ማስደሰት ማለት ነው። ሌላ ከስርዓት ውጭ ሆነው የሚረብሹ ህግን የሚጥሱ በህግ መጠየቅ አለባቸው። እነሱን ማለት አይደለም። በስነ ስርዓት የሚኖሩ ስደተኞች ግን ፕሊስ የኢትዮጵያ ህዝብ ሆይ አደራ ከዚህ በፊት የተደረገው ስህተት እንዳይደገም በአንዳንድ ዩቱበሮች በሚያማሙቁት በሚያቀጣጥሉት ውሸትና የተለያየ የጥላቻ እንትኖች ስደተኛ አትንኩ። ስደተኛ ነገ ወንድማችሁ ነው። ነገ አብረን የምንኖር ነው። እነዚህ ስርዓቶች ከተነሱልን አሰብ የምትጠቀሙት በእነሱ ምክንያት በወንድም ምክንያት ነው። ወንድማችሁን ህዝብ ስላቀፋችሁ በችግሩ ጊዜ በመካከላችሁ እንዲኖር ስለፈቀዳችሁ እኛም በሚያስፈልጋቸው አብረን እንድንቆም እንችላለን ማለት ነው። አስረግጬና ደግሜ የምናገረው ህዝብ ጥላቻ የለንም። ኢትዮጵያ ቢጠሉ ለምን ወደ ኢትዮጵያ ይመጣሉ? ስለዚህ ህዝብ ለህዝብ ምንም ጥላቻ እንደሌለን እንመን አምነን እንቁጠረው። ስርዓቶች ግን ሊያጣሉን፣ እነሱ በተዋደዱ ሊያዋዱልን፣ እነሱ በተጣሉ ሊያጣሉን ነው ሁሌ የሚተጉና ይህንን አውቀን በንቃት መቃወምና ለጦርነት እምቢ ብለን እዛ ያሉ ስደተኞቹም በስርዓት በህግ መያዝ ለባህላችን ለኢትዮጵያዊ እንትና ክብራችን ሞገስ የሚጨምር ስለሆነ ሌላም ሰብአዊነትም ስለሆነ ሌላም አንድ ህዝብ ወንድም ህዝብ ስለሆነ ነገ አብረን የምንኖር ስለሆነ በዚህም በሁሉም እግዚአብሔርን በመፍራት ስደተኞቹን አትንኩ አደራ። ኢትዮጵያውያን ወገኖች የዛሬ መልእክቴ መጀመሪያ
እንደ እድል ሆኖ የሚመጡ መሪዎች በታሪክ ሁሉ ጦርነት ቀስቃሾች፣ ህዝቡ ለህዝብ የሚያጋድሉ፣ የሚያባሉ፣ የሚያጣሉ ሆኑ። ድንቁርናና ስንፍናቸው ማለት ነው። ሁለተኛ አሰብ ወደ ባህር ምናምን የሚባለው በጦርነት አይገኝም። እሱ ጦርነት ሁሉ ጊዜ የተጋደልክ ነው የምትኖረው፣ እረፍትም የለም። በሰላም በስነ ስርዓት ግን አሰብ ኢትዮጵያ ካልተጠቀመችበት ከጥቅም ውጭ ነው፣ ምንም ትርጉም የለውም። ስለዚህ በስነ ስርዓት ወንድም ህዝብ መቸገር ስለሌለበት መጠቀም ይችላል አሰብ። ያ ነው የሁላችን ኤርትራን በስደት ያለን እነዚህ ኢሳያስን ተቃውመን የወጣን ይህን እናምናለን። አንድ ቀን ደግሞ ይሆናል አሰብ ወደብ ሞቅ ደመቅ እንደምታደርጉት እየተጠቀማችሁ ማለት ነው። በሰላም ተከባብረን በፍቅር አብረን እንድናድግ ያ ነው ምኞታችን፣ ያ ነው ሀሳባችን። ይሄ ስርዓት የኢሳያስ ስርዓት በታትኖ አደይቶ አደንቁሮ ለስደት ለውርደት ዳርጎናል፣ አንገሽግሾናል። አዲስ አበባ ኢትዮጵያ ላይ ያሉ ረፊጂም ስደተኞችም እንደኔ እንደዚህ ሆነው ነው የወጡ፣ አንገሽግሾናቸው። ስለዚህ እነሱን ደግሞ በተሰደዱበት በጥገኝነት በሚኖሩበት ደግሞ ግፍ ከደረሳቸው በጣም 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 ትልቅ ስህተትና ጥፋት ነው፣ በሰማይም በምድራዊም ህግ በጣም። ስለዚህ ውድ የኢትዮጵያ ህዝብ ሆይ በውስጥህ ያሉ ኤርትራውያን ስደተኞችን አደራ እንድትንከባከባቸው። ነገ እነሱ ተነስተው ትልቅ ክብር ለአንተ ያመጣሉ። ተከባብረን በፍቅር ተጋግዘን በሰላም እንኖር። ጦርነት ጠማቂዎችም ጓወይ እንበላቸው፣ እኛ በፍቅር እንኖር። ይሄ ጦርነት የኛ ጦርነት አይደለም። እየታሰበ ያለው ጦርነት፣ የሚያስፈራው ጦርነት እንዳይጀመር እንዳይሎከስ የጸለይን ነው። ጸልዩ፣ ሁላችንም እንጸልይ በየቦታችን። ይህንን መቅረት አለበት። እግዚአብሔርም ጣልቃ ገብቶ በቃ ካለ በቃ ነው፣ ሊያስቀረው ይችላል። ከዛ አልፎ ደግሞ ኢትዮጵያውያን ወገኖቼ ኤርትራውያን ስደተኞች አዲስ አበባም የተለያዩ የኢትዮጵያ ከተማም በሬፊጂ ካምፕም ያሉ አደራ አደራ፣ ለእናንተና ለእግዚአብሔር አደራ አሳልፈን ሰጥተናል። ነገ በጠረጴዛ ቁጭ ብለን ስለ አሰብ ወደብ እንነጋገራለን። እነዚህ ጨካኝ ስርዓቶች፣ ጦርነት ናፋቂ ስርዓቶች ዞር ካሉልን በኋላ ቁጭ ብለን አሰብ የስ ዋይናት ተጠቀሙበት። እናንተ ካልተጠቀማችሁ ጥቅም የለውም፣ እናንተም አትቸገሩ። ወንድም ወገን ህዝብ እግዚአብሔር ይባርካችሁ ብለን ተነጋግረን በፍቅር በደስታ አብረን ወደ ከፍታ የምንወጣበት ዘመን በፊታችን አለ። ይህንን እንዲሆን ግን ምንም ዘር የጥላቻ ዘር አንስራ። አብይ ያልፋል፣ ኢሳያስ ያልፋል፣ እኛ ህዝብ ግን ነዋሪ ነን። ስለዚህ እኛ እንደምንወዳችሁ እናንተም እንደምትወዱን እናውቃለን። ተከባብረን በፍቅር እንደግ። አደራ አደራ፣ በዩቱበሮች ግፊት ሞቅታ ስደተኞች እንዳይነኩ። የኢትዮጵያ ህዝብም የከተማ ፖሊስም ፕሊስ ለስደተኞቹ ጥበቃ አድርጉላቸው። አንዳንድ ዩቱበሮች ስንሰማቸው እዚህ ያለ አሁን ላይ የሻዕቢያ ተላላኪ ራይድ የሚሰሩ ምናምን እያለ ያወራል። አይደለም የኢሳያስ ተላላኪዎችማ አብይና ኢሳያስ በተጣሉበት ሰዓት ወደ ዩጋንዳ ሸሽተዋል። የሉም። ድሃው ስደተኛ ነው እዛ ያለ። አንዳንድ ነገሮች እኛን አስቸግሮ ይሁን ውጭ ያሉ ዘመዶች ማስቸግሮ አንዳንድ ነገሮች ይሰራል። ተልኮለት ገንዘብ ስራ ይሰራ፣ የተለያዩ ነገሮች ሊያደርጉ ይችላሉ ስራ ስለሚፈልጉ ስለሚወዱ ማለት ነው። ነገር ግን እነዛ አንዳንድ ቅሬታዎች ካሉ የኢሳያስ ተላላኪዎች በህግ መያዝ፣ በህግ ማንጠልጠል ይቻላል። እነዛ ምስኪኖች እንዲለከሙ እንዲጨመሩ ተብሎ ብዙ በውጭም በውስጥም የሚደረጉ ነገሮች አሉ። ልክ በቃ እነሱን እንዲጠቁ የተለያዩ ክፉ ነገሮች ይናገራሉ። ውጭ ሀገር ሆነው
አንዳንድ የኢሳያስ ተላላኪዎች ለዛ ሚስኪን ሬፊጂዎችን የኢትዮጵያ ሕዝብ እንዲነሳባቸው ብለው ብዙ ነገር ሊያደርጉ ይችላሉ። ነገር ግን የፈለገ ይሁን ስደተኛ በስነ ስርዓት መያዝ በዓለማዊ መንግስታትም ይሁን በእግዚአብሔር መንግስትም በጣም ትልቅ በረከትና ትልቅ ክብር ነው። አደራ ስደተኞችን እንዳይነኩ የኢትዮጵያ ሕዝብ ክርስቲያን፣ ሙስሊም፣ ሁሉም ኦርቶዶክሱ፣ ካቶሊኩ፣ ወንጌላውያን ሁላችሁም ስለ እነዚህ ስደተኞች አፍሁኑላቸው፣ አፍሁኑባቸው፣ ተናገሩላቸው። ስደተኞች ናቸውና እግዚአብሔርና የእግዚአብሔር ሕዝብ ብቻ ነው እነዚህን የሚታደግ። ስለዚህ የዛሬ መልእክቴ ኢትዮጵያ ሕዝብ ሆይ በውስጥ ያሉ ኤርትራውያን ስደተኞች አደራ አደራ። እናንተ ዩቱበሮች ደግሞ ፕሊስ ጥላቻ አትዝሩ። የኢሳያስ ተላላኪዎች እዚህ ምን ሊያደርጉ ይቆያሉ? አሁን የለም። ያኔ ወደ ኡጋንዳ ሸሽተዋል። እዚህ ያሉ ምስኪን ስደተኞች ናቸው። አጣርታችሁ ስደተኛ ያልሆኑ ተላላኪዎች ካገኛችሁ በህግ ያዟቸው። ለነዛ ምስኪን ግን ፕሊስ በእግዚአብሔር ፊት ለምናቸዋለሁ፣ አደራ ተጠንቀቁላቸው፣ ተንከባክቧቸው። ይህንን ነው የዛሬ መልእክቴ። እግዚአብሔርም ይረዳል። ከዚህ ሁሉ ይህንን ሁሉ መከራ አሳልፎ የሰላም የበረከት ዘመን ያመጣልናል። ወዳችኋለሁ። ተባረኩ። ለበረከት ሁኑ። ለሌሎችም እንዲደርስ ሼር አድርጉት። ይህ መልእክት ውድ የኢትዮጵያ ሕዝብ ሆይ በውስጥ ያሉ ኤርትራውያን ስደተኞች አደራ አደራ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኤርትራንም ይባርክ። ተባረኩ። ለበረከት ሁኑ። ይህ የለቅሶ ጊዜ ይረሳል፣ መከራዬ መቼ አብሮኝ ይቆያል። እግዚአብሔር በቃ ሲል ያበቃል።